ፈጣሪ ሆይ ከራሴ ጠብቀኝ፣ እባክህን ከራሴ ጠብቀኝ። ከራስህም ቢሆን ፕሮቴክት ማድረግ ያለብኝ ፕሮቴክት አደርግሃለሁ፣ ከራስህ እጠብቅሃለሁ። አንዳንድ ጊዜ መድኃኒትሽ የሚቀመጠው የምትጠዩ ሰው ጋር ነው። አንዳንድ ጊዜ በረከትሽ ያለው የምትጠዩ ሰው ጋር ነው። ነገር ሲኖር አእምሮን ይቆጣጠራል። ሰለስያለሽ፣ የምታሰላሲው እሱን ነው። he said she said he said she said ምናልባት ሰይጣን ቢጠይቅ እኔ የለሁበትም ሊል ይችላል። ራስን መጠበቅ ራስን ፕሮቴክት ማድረግ ነው። እንደ መነሻ እንዲሆን The Count of Monte Cristo የሚባል ሙቪ አለ፣ የቆየ ነው። አይ ቲንክ ኦሪጂናል ታሪኩ የፈረንሳይኛ ይመስለኛል እና ተተርጉሞ በሙቪ ሰርተውታል። እና እዛ ላይ ኤድመንድ የሚባል ካራክተር አለ፣ ከዛ ደግሞ ጃኮፖ የሚባል ካራክተር አለ። እና ምንድነው ኤድመንድ ያድነውና ጃኮፖን ከሞት ያድነዋል። ከዛ ጃኮፖ ኤድመንድን በቀሪው ዘመኔ ሁሉ ያንተ ጠባቂ ነኝ፣ አንተን እጠብቅሃለሁ ብሎ ቃል ይገባል። አንዳንድ ቦታ ላይ ኤድመንድን ሊጠብቀው ሲሞክር ግን ኤድመንድ ይናደዳል እና አንድ ቀን ምን አለው? I promised to protect you አለው። I swore to protect you አለው። ጃኮፖ ለኤድመንድ ነው የሚለው I promised to protect you and I will protect you even if it means I have to protect you from yourself አለው። ከራስህም ቢሆን ፕሮቴክት ማድረግ ያለብኝ ፕሮቴክት አደርግሃለሁ፣ ከራስህ እጠብቅሃለሁ አለው። እኔ ጸሎት እንደምወድ ታውቂያለሽ። በጣም ነው የምወደው። እና አንዱ የምትጸልዩ ጸሎት ፕሮቴክሽን ነው፣ ጠብቀኝ ብለሽ ጸልያለሽ። እና ያው ከዲያብሎስ ከስራው ጠብቀኝ ብዬ ነው የምጸልያለሁ። ያለ ምክንያት ከሚጠሉኝ ሰዎች ከሚነሱብኝ ሰዎች ጠብቀኝ ብዬ ጸልያለሁ። ከአደጋ ከህመም ጠብቀኝ ብዬ ጸልያለሁ። አንድ ቀን ግን ራሴን ያስገረመኝን ጸሎት ጸለይኩ። ልንገርሽም ብዬ እንደጸለይኩ እግዚአብሔር ሆይ እባክህን ከራሴ ጠብቀኝ ብዬ ጸለይኩ። አንዳንድ ጊዜ ጠላቶችን ያሸንፍልሽና ከክፉ ነገሮች ሁሉ ይጠብቅሽና አንቺ ራስሽን ትጎጃለሽ። እኔ ራሴ ጎዳለሁና ራሳችንን የምንጎዳበት ምሳሌ ልስጥሽና በደንብ አስረዳለሁ። በሱ ራሳችንን የሚጎዳ ነገር እናደርግና ተቃዋሚዎችን ዝም አሰኝቶልን ከጠላት ከዲያብሎስ ጠብቆን ራሳችን የራሳችን ጠላት ሆነን እንነሳለን። አንድ ምሳሌ ልንገርሽ። አንድ ሰው ነበረ፣ በጣም የተሳካለት ሰው ነው። በጣም ጥሩ ሚስት አለችው፣ 3 ልጆች አሉት፣ ቆንጆ ቤት አላቸው። ስራው ቢዝነሱ የተሳካ ነው። በጣም የተሳካለት ቢዝነስ ነው ያለው። ጓደኞቹ ቤት ይመጣሉ፣ ይጫወታሉ። ቤቱ ሳቅ ነው፣ ጨዋታ ነው። ዘመድ አዝማድ ይሰበሰባል፣ ይጫወታል፣ ይበላል፣ ይጠጣል። እንደዛ ነው በነገር ሁሉ። ልጆቹ ጎበዝ ተማሪዎች ናቸው። ሚስቱ በጣም ደስተኛ ነች፣ ትወደዋለች፣ ታከብረዋለች። መስሪያ ቤት ውስጥ አንዲት ልጅ ተቀጠረች። ለሱ ቢሮ ቅርብ ነች፣ እንደ ጸሐፊ ነች። ብዙ እሱ ቢሮ ትገባለች። እና ያ እንግዲህ በጣም ሰላማዊ ኑሮ የሚኖር ሰው ነው። እና እቺ ልጅ ተቀጠረች። አትራክቲቭ ናት፣ ቆንጆ ናት። ሰውነቷ የሚያጓጓ የሚያሳሳ ነው። በዛ ሲያወሩ መስመር ሲያልፉ ሲጫወቱ ለካ መዋደድ ውስጥ ገብተዋል እና የፍቅር ግንኙነት ይጀምራሉ። እሷ አፓርትመንት ትጋብዘዋለች፣ ይሄዳል፣ ቆይቶ ይመጣል፣ ሌላ ቀን ይሄዳል እና አንድ ቀን ያው አብረው ተኙ። ከዛ እንትኗ ስራቸው ቀጠለ። በስንተኛው ጊዜ ነገረችው? ጸንሻለሁ አለችው። አርግዛለች። ከዛ ደነገጠ። ግን ያው ምን ችግር አለ? ከተማ ውስጥ ያው ማስወረድ ይቻላል እና አለ ውርጃ የሚሰራበት እዛ ታስወርጃለሽ አላት። የመጀመሪያው ስህተቴ ኃጢአት ነው አለችው። ከአንተ ጋር መተኛቴ ከባለ ትዳር ጋር እንደገና ደግሞ አሁን ባስወርድ ደግሞ ሌላ ሁለተኛ ኃጢአት ነውና አላስወርድም አለችው።
ነው አለችው። ከዛ እሱ የተጠቀመው ዘዴ ስለጨነቀው የሆነ ገንዘብ ከፍሏት ከመስሪያ ቤት እንድትወጣ አደረጋት እና ሙሉ በሙሉ መካድ የሚለውን ስትራቴጂ ተጠቀመ። ከእሷ ጋር እኔ ግንኙነት ኖሮኝ አያውቅም ብሎ ሊክድ ማለት ነው። እሷ ሆዷ እየገፋ መጣ። 6 ወር አለፈው እንደዚህ። አሁንም ሊያናግራት አይፈልግም፣ ክዷል። እሱ ያላወቀው ምንድነው የተጻጻፉት ቴክስት ሜሴጆች በሙሉ ስልኳ ላይ አሉ። የላከላት የፍቅር መልእክቶች ሁሉ ስልኳ ላይ አሉ። የላከላት የድምፅ መልእክቶች ስልኳ ላይ አሉ። አንዳንድ ቦታ ላይ ደግሞ ስልክ ሲያወሩ ቀርተዋለች። እንደሚቀዱ ታውቂያለሽ። አንዳንድ ሰዎች አሳምራ ቀርተዋለች። ስለዚህ ሚስቱን ቀጠረቻት። ቴክስት ሜሴጆቹን በሙሉ አሳየቻት። ድምፁን አሰማቻት። የተቀዳውን ደግሞ ድምፅ አሰማቻት። ሁሉ አስረዳቻት። ስለዚህ ከሱ ነው የጸነስኩት አለቻት። ምንም ጥርጥር የለው። ሚስትየው ደግሞ ይሄ ኖ ነንሴንስ ሌዲ የሚባሉ አሉ። ይሄ አንዳንዶቹ ያው መቼስ ምን ይደረግ ወንድ አይደል እንደው ወንድ እኮ አርፎ አይቀመጥም ምናምን የሚሉ ናቸው። እቺ ቀልድ አታውቅም። ኖ ነንሴንስ። ማስረጃውን በሙሉ ወሰደችለት። ይህን አድርገሃል አለችው። ከዛ ፍርድ ቤት አቆመችው። ፍርድ ቤት ፍቺ ፈጸሙ። ንብረት ሲከፋፈሉ ቤቱ ለሚስትየው ተሰጣት። ስለ ልጆች ፍርድ ቤቱ ከእናትየው ጋር እንዲሆኑ ፈረደ። ተወሰነ ንብረት። ዝናውን አጣ፣ ስሙን አጣ፣ ክብሩን አጣ። አሁን ብንል ያጣውን ነገር ተመልከች። ይህችን የመሰለች ሚስት አጣ፣ ልጆቹን አጣ፣ ቤቱን አጣ፣ ዝናውን አጣ፣ ስሙን አጣ፣ ክብሩን አጣ፣ እንቅልፉን አጣ። በምክንያት በራሱ በትንሽ ደቂቃ ደስታ በትንሽ ደቂቃ ደስታ ከትዳሩ ውጭው ሄዶ ላደረገው በትንሽ ደቂቃ ደስታ ይህን ሁሉ ነገር ሉዝ አደረገ። ይሄ ማን ያደረገበት? ምናልባት ሰይጣን ቢጠየቅ እኔ የለሁበትም ሊል ይችላል። አንዳንዱ ላይ እኔ የለሁበትም ሊል ይችላል። ቢጠየቅ ራሱ ነው ሄዶ የተኛውን እኔ አላውቅም እንደውም ሊል ይችላል። አሁን ሁሉ ነገር ተሳክቶለት በራሱ ላይ የተነሳ ማለት ነው። ራሱ ከራሴ ጠብቀኝ፣ አቤቱ ከራሴ ጠብቀኝ፣ ፈጣሪ ከራሴ ጠብቀኝ። ሁለተኛ ምሳሌ ልንገርሽ። ቆበስ ሴት ነች፣ የቢዝነስ ሴት ነች። ፀጉር ቤት ከፍታለች። ፀጉር እየሰራች ነው። ካጠገቡ ግሮሰሪ ከፍታለች። ቢዝነሷ የተሳካ ነው። ጥሩ እየሆነላት ነው። ከዛ ባለሀብቶች ትተዋወቃለች። እነዚህ ባለሀብቶች ደግሞ ይቀርቧታል፣ ይጠቃሉ፣ ይጋብዟታል፣ ምናምን ግሩፕ ውስጥ ያስገቧታል። አንቺ ዝም ብለሽ ፀጉር ቤት ምናምን እያልሽ ትታገያለሽ። ግሮሰሪ እያልሽ እና ምን ሽንኩርት ሸጠሽ ምናምን ለመኖር ትታገያለሽ። ትላልቅ እኮ ስራዎች አሉ፣ ከኛ ጋር አብረን እንስራ ይሏታል። ከዛ አብራ ልትሰራ ትገባለች። ከነሱ ጋር ቢዝነስ ግሩፑን ጆይን ታደርጋለች። ለካ ያ ግሩፕ ወንጀለኛ ግሩፕ ነው። ኢሌጋል በሆነ ህገወጥ በሆነ መንገድ ቢዝነስ የሚሰራ ግሩፕ ነው። ከዛ እሷ ከገባች በኋላ እሷም ሲስተም ውስጥ ከገባች በኋላ ይያዛሉ። ፍርድ ቤት ይቀርባሉ። 5 ዓመት ይፈረድባታል። ስራዋን እየሰራች ነበር በሰላም ፀጉር እየሰራች ጎብዛ፣ ካጠገቡ ግሮሰሪ ከፍታ እየሰራች በሰላም። አሁን እነዚህ ሰዎች ተጽዕኖ አለ፣ ግን ትልቅ ሰው ነች። ውሳኔዋ የእሷ ነው። ምልክቶችም አይታ ይሆናል ህገወጥ ለመሆኑ። ማን ነው ጠላት ሆነ የተነሳባት? ራሱ። አቤቱ ከራሴ ጠብቀኝ ማለት ለዚህ ነው። ይህችን ምክንያት ይሄ ነው ከይልሽ እዛ ሰዎችን ዝም አሰኝቶልሽ ከልክሎልሽ አጥሮልሽ እኔን ግን ካልተጠነቀቁ እኔ ራሴን ልጎዳ እችላለሁ። ለወጣቶች ደግሞ እንዲመች አንድ ምሳሌ ልጨምርልሽ እና እንቀጥላለን። ተማሪ ነው፣ ሰቃይ ተማሪ፣ በጣም አንደኛ የሚወጣ ተማሪ ነው። ጨረሰ በክብር ስኮላርሺፕ አገኘ፣ ፉል ስኮላርሺፕ። ከዛ ዩኒቨርሲቲ ገባ። አሜሪካ ሙሉ ስኮላርሺፕ አግኝቶ አሜሪካ ዩኒቨርሲቲ ገባ። አሁን እዛ ኮሌጅ እና ዩኒቨርሲቲ ሲገቡ ምንድነው ችግሩ? አርብ ጭፈራ ይወጣሉ፣ ፓርቲ ይወጣሉ። የተለመደ ካልቸር ነው። ይሄ በጣም ጎበዝ ልጅ፣ ተስፋ የተጣለበት የት ይደርሳል የተባለ ልጅ ነው። እና አርብ እሱ ጭፈራ መውጣት ጀመረ።
ከዛ ሌሎቹ ማሪዋና ሲያጨሱ እሱም ማሪዋና ማጨስ ጀመረ። በቃ ኮል መሆን ፈለገ። በእነሱ ቋንቋ ኮል ይልለም ኮል መሆን ፈለገ። ማሪዋና የሚያጨስ ሲጋራ የሚያጨስ ዘናጭ ፓሪ የሚወጣ ምናምን መሆን ፈለገ። ክላስ መቅረት ጀመረ። አሁንም መቅረት ጀመረ። ውጤቱን ወረደ። ከዩኒቨርሲቲ ተባረረ። አሜሪካ ያለው በስቱደንት ቪዛ ስለሆነ ከሀገር መባረር ነበረበት። ከሀገር ተባሮ ኢትዮጵያ መጣ። እዚህ ጓደኞቹ በየዩኒቨርሲቲው በየኮሌጁ ገብተው ትምህርታቸውን እየተማሩ ነው። እሱ እዚህ መጥቶ ተንከራታች ሆነ። ማን ነው የበደለው? ራሱ ነው። ከራሴ ጠብቀኝ ማለት ይሄ ነው። ሰው ከሌሎች ነገር ተጠብቆ ከራሱ ካልተጠበቀ በጣም ከባድ ነው። እና እኔ ራሴን ጸለይኩና አየሁና አንዳንድ ነገሮች ፈጣሪ ወይ ከራሴ ጠብቀኝ፣ እባክህን ከራሴ ጠብቀኝ አልኩኝ። ይሄ ማለት ነው ከጥላቻ መጠበቅ። በህይወትሽ አንድም የምትጠዩ ሰው አይኑር። እንደው ቢያንስ መውደድ ቢያቅት ግን ጥላቻ ሄትሬድ የሚባለው ነገር ውስጥሽ እንዳይቀመጥ ማድረግ በጣም ያስፈልጋል። ምስጢሩን ደግሞ እነግርሻለሁ። አንዲት እናት ነበሩና 3 ልጆች አላቸው። ወጣቶች ቲኔጀርስ ናቸው። 3ቱም አስቸገሯቸው። ያንግ ብዙ ትልቅ ሴት አይደለች። 3ቱም ወጣቶች አስቸገሯት። ከዛ ካውንስለር ከሌጋ ልውሰዳችሁ፣ ሰዎች ይመክሯታል። እናትየው አማካሪ ጋር ውሰጃቸው፣ ወይ ካህናት ጋር ወይ ፓስተሮች ጋር እንዲውሰጃቸው መፍትሄ ይጠይቋታል። ከዛ ልጆቹ እሺ አይሉ። አማካሪ ካውንስለር ከሌጋ አንሄድም ይላሉ። እንዲህ አይነት አገልጋይ ጋር አለ እሱ ጋር አንሄድም ይላሉ። በጣም በፍጹም። የእናትየው ጓደኛ አንድ ምክር መከረቻት። ዶክተር ወዳጄ ነገ ውሰጃቸው አለቻት። አይ እሱ ጋር አልወስድም አለች እናትየው። ለምን? አትወደኝም። ድሮ ተወደኝ ነበረ። ከዛ የሆነ እንትን መስሏት ጠልታኛለች። እና ምንድነው አንዳንድ ሰዎች አሉ እናቱን ስለወደድሽ እናቱን ስላከበርሽ እናቱን ስላመሰገንሽ ልጇ ይቀጣሻል ብለው የሚጠብቁ የዋህ ሰዎች አሉ። በጣም ሎጂካልም አይደለም ቢብሊካልም። የተናደደችው ስለ ቅድስት ማርያም ጥሩ ነገር ስናገር፣ ለእመቤታችን ቅድስት ድንግል ማርያም ስናገር እሷ ከምታስበው እንደ ግለሰብ ከምታስበው ውጪ ጥሩ ነገር ስናገር ስትሰማ በጣም ተናዳብኛለች። በጣም ከዛ በቃ ጠልታኛለች። አሁን እቺ ሴት መጣችና ዶክተር ወዳጄነህ ጋር ውሰጂው። ከዛ ልጆቹ ጋር ሄደች። አሁን ጨንቋታል እናትየው። ጨንቋት እንዲሁ አሁንም አልፈለገችም፣ እኔን አልፈለገችም። እከሌ ጋር ልውሰዳቸው አንሄድም፣ እከሌ ጋር ልውሰዳቸው አንሄድም፣ ዶክተር ወዳጄነህ ጋር ልውሰዳቸው አለቻቸው። እሺ ከየት አምጥተሽው አላት ወንድ ልጇ። ባገኘውስ አለችው። እሱ ጋር እሄዳለሁ አላት። አሁን ምን ታርገው? እሷ ብጠላም አሁን አማራጭ የለም። በቃ ሁለቱ ሴቶችም ሲጠየቁ እሱ ጋር ማን እንሄዳለን አሏት። አሁን እኔ ጋር ደወለች። አነጋገሯ ገብቶኛል። ትንሽ አስጠበቅኳት እንድትማር ብዬ። ከዛ መጡ ልጆቹ ተቀየሩ። እነሱ ከተቀየሩ በኋላ ለሷ አስረዳኋትና ሁሉንም ነገር አስረዳኋትና ከዛ ደግሞ አልኳት አንዳንድ ጊዜ መድኃኒትሽ የሚቀመጠው የምትጠዩ ሰው ጋር ነው። አንዳንድ ጊዜ በረከትሽ ያለው የምትጠዩ ሰው ጋር ነው። እንደሱ ይሆናል። በጣም አንዳንዴ የምንጠላቸው ሰዎች ጋር በረከታችን ተቀምጧል። እኔ እኮ በአእምሮዬ እጠላዋለሁ አይደለም፣ ግን እሱ ጋር የተቀመጠ ነገር አለ። በሱ በኩል አልፎ ለእኔ የሚሆንልኝ ነገር አለ። በኋላ አፍራለሁ፣ በኋላ አዝናለሁ። አሁን እሷ እንዳፈረችው በኋላ ይቅርታ ጠየቀች። ልክ እንደሱ የምንጠላቸው ሰዎች አይኖሩ በህይወታችን። በቃ ጥላቻ ያለን በፍጹም አንድም ሰው ጋር ጥላቻ አይኖርብን። እንደው መውደድ አቅም ብናጣ እንኳን ከዛ ግን ጥላቻ ግን አይኖርብን። ስለዚህ ራሴን ከጥላቻ መጠበቅ ማለት ነው። ነገር ሲኖር አእምሮን ይቆጣጠራል። ትብሰለስ ያለሽ የምታሰላሲው እሱን ነው።
he said she said he said she said he said she said እሱ እንደዚህ ብሏል እሷ እንደዚህ ብላለች እሷ እንዲህ አለች እሷ እንዲህ አድርጋለች ሲመካከሩ ነበር እዛ ጋር አእምሮ ሌላ ነገር ማሰብ አይችልም ክሪኤቲቭ መሆን አትችልም እኔ እዛ ቦታ ክሪኤቲቭ ለመሆን አልችልም ስለዚህ I just resigned እና ክሪኤቲቪቲ ይገላል ሐሳብ ማሰብ አትችልም አይዲያ አይመጣልሽም ለምን ተይዟል በከሊት ወሬ ተይዟል በእከሌ ወሬ ተይዟልና ይቆጣጠራል አምሮሽ ስለዚህ ምንድነው ማድረግ ያለብሽ መራቅ ሐሜት ውስጥ ሊያስገቡሽ ሲሞክሩ አሁን ይሞክራሉ ሰዎች እያወሩ ሊያስገቡኝ ሲሞክሩ እኔ አላውቅም ብላቸዋለሁ እኔ በእውነት አላውቅም ብላቸዋለሁ እንደሱ ነው እኔ አላውቅም ብላቸዋለሁ I don't comment አላረግ አስተያየት ብሰጥ እኔ ደግሞ የተናገርኳት he said ተብላ ደግሞ ትሄዳለች ማለት አለመሳተፍ ከዛ ሰዎች ይለምዱልሻል እንደማትተባበር ያውቃሉ አንቺ ጋር መተው ያወሩ አይ እሷ ዝም ነው የምትለው ወይ ምንም አትተባበርም ብለው ይተውሻል አጠበቅ አምሮን ከዛ በጣም ነው አምሮን የሚቆጣጠረው በጣም መርዝ ነው ክሪኤቲቭ አትሆኝም አይዲያ አይመጣልሽም በነገር ከተያዘ አምሮ ማለት ነው አንድ ቦታ ለመዘገብ ሄደሽ በሚገባሽ ክብር ትሪት ካላረጉሽ ውጭና ሂጂ ቫልዩብል መሆንና አቬለብል መሆን ልዩነት አላቸው ራሴን አቬለብል አረኩኝ ማለት ራሴን አቀረብኩልህ ማለት ቫልዩ የለኝም ማለት አይደለም እና ቫልዩብል መሆንና አቬለብል መሆን የተለያዩ ነገሮች ናቸው አንድ ቀን አንድ ሰው ጭቆኝ በስልክ በደብዳቤ አስጨንቆኝ ሄድኩኝ ሲሄድ እንዳላየኝ አክት ያደርጋል ዋው ልክ እንዳላየኝ አክት ያደርጋል ምን ማለት ነው አልኩኝ ሁሉ የሚገርም ነው አዎ ደግሞ እኮ እንድናገር ይፈልጋል እኮ መድረኩ ላይ ፕሮግራሙ ላይ እሱ ፕሮግራሙ ላይ ከሰው አኳኋኑን ሳየው ግን ማለት ነው አልኩ በጣም ተገረምኩ ገባውና ቁጭ አልኩ አይታየት ታረኩኝ 5 ደቂቃ ነው የተቀመጥኩት ዞር ሲል የለውም እኔ እጃለሁ የማትከበሪበት ቦታ ለምን ትቀመጫለሽ ለምን አዎ ክብርሽን የሚመጥን ቦታ አክብሬው ነው የሄድኩት ሰዎች ይደውላሉ አነሳለሁ ጊዜ ካለኝ አነሳለሁ ማውቃቸውም ከሆኑ ግን አነሳለሁ ቁም ነገር ሊያዋራሽ ደውሎ ጫጫታ ያለበት ካፌ ውስጥ እንደዚህ እየተጫወቱ እና ምን መሰለ እንደዚህ እንድታረግልኝ ፈልጌ እንደዚህ የት ነው ያለው እለዋለሁ where are you ካፌ እንዴ በኋላ 5 ደቂቃ ጸጥታ የምታገኝበት ቦታ የለም እንዴ አይነት ቁም ነገር ይዘህ አንተን የሚጠቅም ነገር እንዴ መጫጫህ አለበት ምን አለበት በኋላ 5 ደቂቃ ጸጥታ ስታገኝ ብትደውል ሪስፔክትፉል አይደለም እንደዛ አይደለም መንገድ ላይ የጮህ የሚያዋራሽ ሰው እያከበረሽ አይደለም ወይም ልታስተምረው ይገባል ከዛ ሲብስ ምሳ አስቀርቦ ምሳ እየበላ የሚያዋራሽ ሰው አለ አልፈቅድም ይሄን በተአምር ሲያለምጥና እንዴ ምሳ እየበላህ ነው ወይ ምሳ እየበላሽ ነው እላታለሁ አዎ ስጨርሽ ብትደውይ አይሻልም በኋላ ጊዜ ማግኘታችን አንዳንድ ጊዜ ስታንዳርድሽን አንቺ ነሽ የምታስቀምጪው እኔ ነፃ አገልግሎት ስሰጥ እነግራቸዋለሁ there is a difference between free and cheap እኔ የምሰጥህ አገልግሎት ነፃ ነው ቺፕ ግን አይደለም ነፃ ነው ርካሽ ግን አይደለም ላስከፍልህ ብል በሰዓት 100 ሺህ ብር ላስከፍልህ ይችላል አንዱ እንደዛ ብዬ ያውቃለሁ ላስከፍልህ ብል በእኔ የትምህርት ደረጃ በእኔ እውቀት በእኔ ኤክስፒሪየንስ በሰዓት 100 ሺህ ብር ላስከፍልህ ይችላል ግን አትችለውም ስለዚህ በነፃ እየሰጠሁ ነው ቺፕ ግን አይደለም አንዳንድ ጊዜ ሰዓትሽ ምን ይባላል መሰለሽ አንዱ ኮንሰልታንት ለ15 ደቂቃ ምክር ትልቅ ገንዘብ አስከፈላቸው እና እንዴት ለ15 ደቂቃ ሄድ ያህል ጠይቀናል አሉት ያስከፈልኳችሁ እኮ ስለተማርኩበት ዘመን ስላነበብኳቸው መጽሐፍቶች ኤክስፒሪየንስ 15 ደቂቃ መሆኗን አይደለም ማየት ያለብን ይሄ ሁሉ ነገር ነው መጥቶ በ15 ደቂቃ የቀረበውና አንዳንዴ ስታንዳርዳሽን ማስተው ለምንድነው ትህትናሽን ሚስአንደርስታንድ እንዳያረጉት ነው ዝቅ ማለትሽን ትህትናሽን
ሚስ አንደርስታንድ እንዳያደርጉት ራስሽን ከውርደት አትፍቀጅላቸው፣ እንዲያዋርዱሽ አትፍቀጅላቸው፣ ዝቅ አድርገው እንዲመለከቱሽ አትፍቀጅላቸው። ትዕቢት ቀስ ብሎ ነው የሚመጣው ሳታውቂው እና ቀስ ብሎ ነው የሚመጣው። ትዕቢት ውርደትን ስለምትቀድም በጣም መጠንቀቅ ያስፈልጋል ከትዕቢት። ናቡከደነጾር ምን አለ? እቺ ለክብሬ የሰራኋት ባቢሎን አይደለችም ምን አለ? እንደታበየ ገብቶታል ከላይ ፈጣሪ። ከሰው ስለይተህ ትሰደዳለህ፣ እንደ በሬ ሳር ትበላለህ አለው 7 ዓመት። ትዕቢት ነው ያመጣው ያንን። እና እንትኖች ሲመጡ፣ አድናቆቶች ሲመጡ የምትቀበይበት መንገድ ነው። እኔ አሁን ሰዎች የኔና አንቺን ፕሮግራም ሲያደንቁ እዚህ ጋር ደስ የሚላቸውን ነገር ሲነግሩኝ አመሰግናለሁ ብልና በውስጤ ግን ምን እላለሁ መሰለሽ? እግዚአብሔር ነው እላለሁ። ከኔ አይደለም እግዚአብሔር ነው። ለነሱ ላላቸው ይችላል፣ ግን አድናቆቱ ሲመጣ አመሰግናለሁ ብዬ እጅ ነሳና በውስጤ ግን እግዚአብሔር ነው፣ ከኔ አይደለም፣ እኔ ያመጣሁት አይደለም፣ መወደዱም ሞገሱም ሁሉም ያንተ ነው ብዬ ቤት ስገባም አወራርዳለሁ። በስቶ ከሆነ አድናቆት አንተ ነው እኔ አይደለሁም እላለሁ። ስኖት ሚ ከዛ ከትዕቢት ይጠብቅሻል። ከአንቺ እንዳልሆነ ታውቂያለሽ። ከኛ የሆነ ምንም ነገር የለም ከሱ ስለሆነ አሜሪካ ከሆነ ያለሽው የአሜሪካን ሕግ ጠብቂ። በሕጉ በተጻፈው ሕግ ቀጥይ። ለምሳሌ ከዚህ ሄዱና ሰዎች የ3 ወር ቪዛ ይዘው ሄደው ከዛ ምን ችግር አለ ብለው 1 ወር ይጨምራሉ። ሌላ ጊዜ ሊሄድ ሲሞክሩ አንደኛ እስከ 10 ዓመት እንዳትገቢ ሊያደርጉሽ ይችላሉ። ሕጉ እንደዛ ይፈቅድላቸው። አሜሪካ ከሆንሽ የአሜሪካንን ሕግ ጠብቀሽ ተመላለሽ። ኢትዮጵያ ከሆንኩኝ ኢትዮጵያ ያለውን ሕግ ጠብቃለሁ። ታዋቂ ሰው መሆኔ ከሕግ ኤግዘምትድ እንደሆን ከሕግ ነፃ እንደሆነ አያደርገኝም። ሕግን ጠብቄ ነው። ታክስ መክፈል ካለብኝ ታክስ ከፍላለሁ። ትራፊክ ካስቆመኝ ትራፊክ ቆማለሁ። እና ሕግን ጠብቆ መሄድ ያስፈልጋል። እከሌን ስለምታውቂ ከሕግ በላይ አይደለሽም። እከሌ ስልጣን ላይ ያሉ ሰዎች የምትቀርቢያቸው ከሆነ ከሕግ በላይ አይደለሽም። የሚያዋጣው ምንድን ነው? ሕግን ጠብቆ ነው። ስለዚህ ከሕገ ወጥነት ደግሞ ጠብቄ ማለት ያስፈልጋል። አመፃም ማለት መሰለሽ እኔ እሳሳታለሁ፣ ኃጢአት እሰራለሁ፣ በድካም ኃጢአት እሰራለሁ፣ ተሳስቼ ኃጢአት እሰራለሁ፣ ንስሐ ገባለሁ፣ ይቅር ይለኛል። አመፃ ማለት ወይም ሪቤሊየን ማለት ሪቤሊየስ መሆን ማለት ፈቃዱ እንዳልሆነ እያወቅኩኝ ፈጣሪን እንደሚያስቆጣው እያወቅኩኝ የሚጠላው ነገር እንደሆነ እያወቅኩኝ ማድረግ ማለት ነው። ይሄ በጣም ከባድ ነው። ቀጥታ ነው የሚያጋጭሽ። ቀጥታ ከፈጣሪ ጋር ያጣል። ለሙስሊሞች አላህ፣ ለክርስቲያኖች እግዚአብሔር፣ ለሁላችን የሚሰራ ነው። ይሄ እያወቅን ኢንቴንሽናሊ ስህተት እንደሆነ እያወቅን እንደማይወደው እያወቅን ልክ እንዳልሆነ እያወቅን ሕሊናችን እየነገረን ጽሑፉ ቅዱሳን መጽሐፍት እየነገሩን የሚያስቆጣው እንደሆነ እያወቅን ግፍ ስንሰራ ማይገባ ነገር ስናደርግ ይሄ አመፃ ይባላል። ይሄ ቀጥታ ነው የሚያጋጭሽ። ይሄ ቀጥታ ቁጣ ነው የሚያመጣው። ከዚህ ጠብቀኝ ነው የምለው እኔ። ከአመፃ ጠብቀኝ። ሳላውቅ በስህተት ይባል የለ? ሳላውቅ በስህተት የሚባለው እንዴት ነው የሚባለው? ሳላውቅ በስህተት እያወቅኩ በድፍረት። እያወቅኩ በድፍረት። አመፃ ማለት እያወቅኩ በድፍረት ነው። ሳታውቂ በስህተት አለ። ወይም ደግሞ ስጋሽ ደክሞ ምናምን እንደዚህ የምትሳሳሻቸው ስህተቶች አሉ። አውቀው በድፍረት ግን አመፃ ነው። ከፈጣሪ ጋር ቀጥታ ያጣላል። ፌቨር ሞገስን ከላይሽ ላይ ያነሳል። ክብርን ከላይሽ ላይ ያነሳል። በረከትሽን ያስቀራል። ብዙ ነገር ያደርጋል እና ቀጥታ ሰው ከፈጣሪ ጋር የሚጋጭበት፣ ሞገሱን የሚያጣበት፣ ክብሩን የሚያጣበት፣ ውበቱን የሚያጣበት፣ በረከቱን የሚያጣበት፣ ሰላሙን የሚያጣበት ጉዳይ ነው። ስለዚህ አቤቱ ከአመፃም ጠብቀን ለማለት ነው።